ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ ክብርት ብለህ ጥራኝ። ቆይ ስንቴ ነው የምነግርህ? እሺ ክብርት፣ አጉል ምኞት አጉል ቦታ ላይ ይጥልሻል። ለምኞትሽ ግን ጥንቃቄ ብታደርጊ መልካም ነው። እኔ ማህሌት ተቀይሬያለሁ። አሁን ሌላ ሰው ሆኛለሁ። የድሮ ማህሌት መሬት ላይ የወደቀች ወፍላማ ነበረች። አሁን ግን ለመብረር ያኮበኮበች ንስር። ይህን ነገር ግን ከኔ ውጭ ሌላ ሰው ካወቀብሽ ምናልባት የካሌብ እጅ መዳፍ ላይ ትወድቂያለሽ። ያኔ ግን እንዳትጨርሰው። አልጨርስም፣ ምክንያቱም መጨረሻውን መገመት ስለማያትሽ። ከኔ ጎን እኔ ጋር ሆነ ካግዘኝ ይከፈልሃል። መልካም ቀን። ተመለስ ታሪ። ይኸውልህ ፈልግሃለሁ። ወደድክም ጠላህም ደግሞ እጄ ላይ አስገባሃለሁ። ምክንያቱም አንተ ለምፈልገው ዓላማ ቢያንስ ጠጠር ትሆነኛለህ። ትስቃለህ አይደል? ማህሌት እንግዲህ የዝናን ቦታ ተረክባለች። ዝና የሚሰራውን እኔ እሰራለሁ ብላ ተረክባለች ማለት ነው። እንግዲህ ሀሊሙ ሲሳ የዝናን ቦታ ልሰጣት ነው ብሎ ሰጥቷታል ማለት ነው። እሷም በቃ ያኔ ፈልሸሽ እያለች ነው ማለት ነው። እንግዲህ ከሀሊሙ ሲሳ ወንበር ላይ ያው አፍና እንግዲህ ብሩክን ገላ ለመሄድ ለማምለጥ ሞክራ ነበረ፣ ግን ማምለጥ አልቻለችም። ይዟታል ማለት ነው። በስተመጨረሻ ግን ሲይዟት ምን አደረገች መሰላችሁ? በቃ ሁሉንም ትታ ወደሱ በቃ አይደለ። በጣም ከባድ ሰው ናት በነገራችን ላይ ማለት እኔ በጭራሽ እንዴት አልጠበቅኳትም ነበር። እንግዲህ ጥሩ ሰው ሆኛለሁ አሁን ላይ ያኔ ፕላን እንደገባች ነበርና እንግዲህ ሁሉንም ነገር ይቅርታ አድርጉልኝ። እኔ በቃ ወደ ማንነቴ ያኔ ድሮዋ ማለት በቃ ተንኮለኛዋ ማለት ሆነ እሱን ትቻለሁ። ስለዚህ ባካችሁ ይቅርታ አድርጉልኝ ብላ ነበር የገባችው። እንግዲህ ይቅርታ አድርጉልኝ ብላ እንግዲህ በይቅርታ ስለሚያምን አስገብቷት ነበር ማለት ነው። እንትና በይቅርታ በቃ ከይቅርታ በላይ የለም በሚል ሁኔታ እንግዲህ መልመል እሺ ይቅርታሽን ተቀብለናል ብሎ እንደውም ጭራሽ ደግሞ ሰርጉ ላይ አብሮ ሊያውላት ነበር የመጣችው። እንግዲህ መታ እንግዲህ ይቅርታ ስጠይቅ ይቅርታ አይደረግልሽም ስትባል ያደረገችውን ነገር በጣም ከባድ ነበረ። በጣም በሚያሳዝን ሁኔታ እንግዲህ ያደረገችው ያለው በጣም ከባድ ነው። ደስታቸውን ቀማቻት። ቅድስቴንም እንግዲህ ደስታቸውን ያኔ ሁሉ ነገራቸውን የቀማቻቸው በጣም ያኔ በጭራሽ የማይጠበቅ ነገር ነው የሆነው ማለት ነው። ከመሆኑም አልፎ ደግሞ እንደዛ ከማድረጓ ደግሞ ያለፈ ጭራሽ ተነስታ አሁን ደግሞ ያለችበት ሁኔታ አስቡት። በጣም ከባድ በጣም አሳፋሪ ስራ እየሰራች ነው እንግዲህ ማህሌት። ኤፍራታም ይሄን ጉድ አላይም ብላ ወጣለች። ለትንሽ ጊዜ በቃ ከዚህ መጥፋት አለብኝ ከዚህ ከነሱ አይኑ መሰወር አለብኝ ብላ ጠፍታለች ኤፍራታ። እንትናም እንግዲህ በጣም ከባድ የሆነ ነገር ደርሶባቸዋል። ሰው እያሳደዳቸው ነው ያሉት ማለት ነው። ችግር ውስጥ ገብተዋል እንግዲህ ሉላና ሞገስ። ከዚህ ቀደም ጠብቋቸው ነበረ ቤቱ የኔ ነው ብሎ የሚከራከራቸው ሰው በአካል ጭራሽ መጥቷል ማለት ነው። እነሱ ደግሞ አሁን ለጊዜው ችግር ውስጥ ገብተዋል ማለት ነው። ግን ተደብቀው ነው ያሉት ማለት ነው። ተደብቀው ነው ያሉት። ግን በሚገርም ሁኔታ ብሩክ እንግዲህ እስካሁን ድረስ መልስ አልሰጠም። ምንም አይነት እንቅስቃሴ የለ መልስም የለ። እንግዲህ መልምልም ያው እንደምታዩት ሐኪም ቤት ነው ያሉት። ሁላቸውም በጣም እየተሰቃዩ ነው ያሉት። ቅድስቴም ፍጹም እኔ አልሄድም አንተ ሂድ ብላ እንግዲህ መልመልም ትልከዋለች። አንተ ሂድ ወደ ቤት በቃ እኔ ደግሞ እጠብቃለሁኝ ከዚህ መቼም አልሄድም ትቼው አልሄድም ብላ ትላለች። እንግዲህ እሺ በቃ እንደዛ ካልሽ እሺ በቃ እኔ ልሄድ ብሎ ማስተካከላቸው ነገሮች አሉ። መድኃኒቱን ደግሞ
ለኤዴን ወይም ደግሞ ለዳጣ እልከዋለሁኝ ግዙ የተባልኩት አለኝ ይላታል። እሺ በቃ መድኃኒቱን ላከው እሺ እኔ ግን እዚሁ መቼም አልሄድም ትላለች። እንግዲህ ዳጣና ምሳሌ ከትምህርት ቤት ልትቀበላት ትሄዳለች። ምሳሌ አንጥታት እንግዲህ ምሳሌ አባቴን ማየት ፈልጋለሁኝ ትምህርት ፈተና እንድፍኛለሁ ለአባቴ መናገር ፈልጋለሁ አባዬ ልቻለውም ወይ እያለች ትላለች። አይ ደግ ነው ምሳሌ እየተሽሎታል ታሳየዋለሽ ጀግና እኮ ነሽ አንቺ ምናምን እያለች እንግዲህ ይዛት ትሄዳለች ማለት ነው ዳጣ። ምሳሌም እንግዲህ ፈተናዋን ደፍና ለአባቷ ልታሳይ ነው ማለት ነው። በጣም ያኔ አባትየው ደግሞ እንግዲህ ታውቃላችሁ የደረሰበት ጉዳት እንግዲህ ያለበት ላይ ብሩክ ያለበት ላይ ታውቃላችሁ ማለት ነውና እንደዛ ብላ እሺ በቃ እንሄድ ብለው ከትምህርት ቤት ስትመለስ ይዛት ወደ ሐኪም ቤት ይዛት ትሄዳለች። ሐኪም ቤት ሄዳ እንግዲህ ስታየው ዛሬም ለውጥ የለውም። ያው እንግዲህ ምሳሌ በጣም ነው ያዘነችው በነገራችን ላይ እና ለውጥ የለውም ስታየው በቃ ለቅድስት የነገረቻት ፈተና ይኮደፍኛለሁኝ ለአባዬ ልንገረው ምናምን አለች። በቃ ትንሽ አውሩ ብለው ያው ማናገር አይችልም ማውራትም አይችልም ማለት ነው። እሺ በቃ ለአባዬ ልንገረው ብላ ትላለች። አባዬ አታናግረኝም እንደ አባዬ እኔ እኮ ናፍቄያለሁ አባዬ እያትስትል በቃ አንጀቴን የበላችኝ እኔ ራሱ ማለት ነው። አባዬ አታናግረኝም ወይ አባዬ ፈተናን ኮደፍኛለሁኝ እያለች ተናግረዋለች ማለት ነው። በስተመጨረሻ ቅድስት የመጣይና ነይ ቶሎ በቃ እንሂድ ይሄዱ በቃ አለች። ዳጣ ምን ሄዳለች እሺ ብለው ለቅድስት የነገረቻት አይዞሽ እሺ አሁን ድኖ እንመጣለን እና ያለቻት ድኖ እንመጣለን አብሽሪ አደራ የምሳሌን ነገር አደራ ትላለች። ኤዴንም እንግዲህ በመልመል ፍቅር ወርቃለች። አሁን ያለበት ደረጃ እንግዲህ ታውቃላችሁ መልመል ለራሱ ሆስፒታል ነው የሚያድረው ወንድሙ ደክሞበታል። እሷ ደግሞ ያ ያልታያትም አይኖችን አፈቁኝ ዝፈንልኝ ምናምን ትላለች ማለት ነው። እንዴ ምን ሆነሽ ነው ቃንቺን ያለሁበትን አታውቂም እንዴ ከሆስፒታል እንደመጣሁ አታውቂም እንዴ ይላታል። እንግዲህ ምግብ ሰርታ ምግብ አቀረበችለት ብላለችው። በቃ ጉርሰኝ ተለማመድ ያባዋራንትን ተለማመድ ብራኪ ስጠኝ እያለ ጭራሽ እንትን ትለዋለች ማለት ነው። እንዴ አንቺ ልጅ ምንድነው ቆይ ምናምን ይላታል። አይኖችን አፍቀውኝ ምናምን ትላለች ጭራሽ ማለት ነው። እንዴ ልታማልለው ማለት ነው። እሱ ግን ራሱ ችግር ውስጥ ነው ያለበት ሁኔታ በጣም ከባድ ነው። ወንድሙ ታሞበት በሞትና በሽረት መሃል ነው ያለው ወንድሙ ራሱ። እሷ ደግሞ እንደዛ ትለዋለች ማለት ነው። ከዛ ሽረፍ ልበል በጣም ሆስፒታል ስላደረ እንቅልፍም አልተኛና ሶፋው ላይ ትተኛ ሄዳ እሷ ደግሞ ስሩ ተኝታለች ማለት ነው። ከዛ ብንን ሲል እሷ ስሩ ነች። እንዴ ምንሽ ነው አይነት ኤዴን ምንድነው እያረግሻለሽ እንዴ እና ምሳሌ ትምህርት መንጫቸው ነው ቢመጡስ ሌላ ሶስት ቢመጣ እንዴ ምን ለማለት ነው እንደዚህ የምታደርጊው ምናምን ብሎ ይቆጣታል። አይ ታጠፋሽ ይቅርታ ትለዋለች። ታጠፋሽ ይቅርታ ትለዋለች። እንዴት ታደርጊያለሽ ይላታል። በቃ እኔ ልሄድ ይላታል። በቃ ልሄድ የሚሄድበት አለኝ ልሄድ በቃ ይላል። እንግዲህ ከሀሊ ወንድም ጋር ይገናኛሉ። አሁንም ድጋሚ ወንጀል እየሰራ ነው ሀሊም ማለት ነው። ሌላ ፍጻሜ እያደረገ ነው ማለት ነው። ወንድምየው እንግዲህ ምን ማድረግ ነው ያለብን ይሄ እዚህ ውስጥም እጁ አለበት ሀሊ ስለዚህ ምን ማድረግ ነው ያለብን ይለዋል። አንተ ተደበቅ አንተን እንዳያይህ ይለዋል። እሺ ይላል። እሱም እንግዲህ ማህሌትም ቀጥ ብላ ወደ ሆስፒታል ሄዳለች። ሆስፒታል ሄዳለች። ቅድስቴም እንግዲህ የሆነ ሰው መጥቶ ካርድ ክላስ ጠፍቶበት የካርድ ክፍሉ የት ነው ምንድነው አባባ ስትል የካርድ ክላስ ውስጥ ያኔ ካርድ ክፍል ታሳይ ስትሄድ እንግዲህ ማህሌት ገብታለች ማለት ነው። ብሩክ ያለበት ገብታ ትራስ አፍነዋለች ማለት ነው። እንግዲህ በትራስ አፍና ገለዋለች ማለት ነው። በሚያሳዝን ሁኔታ በትራስ አፍኖ መግደል ከባድ ነው ለመናገር። አንድ በሽተኛ ያኔ ኦክሲጅን ላይ ተደርጎ ኮማ ውስጥ ያለ ሰው እንግዲህ ገብታ በትራስ አፍና ገለዋለች። ቅድስት የማንን ሰው እያሳይታ እንግዲህ አይዞሽ ምንስ ታሞ ነው ሲላት ባልተቤቴ ነው አለች። እግዚአብሔር ይማርልሽ ብለው እሱም መርቆ ሸኛታል። ስትመለስ ግን የገጠማት ነገር በጣም ከባድ ነው።
ያው እንዳያችሁት በትራስ አፍና ገለዋለች። ውድ ቤተሰቦቼ በቀጣይ እስከምንገናኝ ላይክ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ። መልካም ጊዜ ሁላችሁ